ናፍቀሽኛል 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 መጥቼ እንዳላየሽ ናፍቀሽኛል አገሩ ርቆኛል አገሩ ርቆኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ናችሁ? ሰላም ብያችኋለሁ። ሁላችሁንም በያላችሁበት ያላት ሰላምና እዝነት ከእናንተ ጋር ይሁን። ሀገራችን ኢትዮጵያ ሰላም ያርግልን። ሀገራችን ኢትዮጵያ ደጋግሞ ሰላም ያርግልን። ወላሂ እኔ እንጃ እንቅልፍ አልተኛሁም። ዛሬ ታለቅስ ነው የሚያወልኩት። አላህ አለም 2017 ለኔ ሁሉ ነገር ከብዶኛል። እኔ እንጃ ለሁሉም ነገር ለኸይር ነው ጓደኞቼ። ሀገራችን ሰላም እንዲሆንልን ሁላችሁም በዱዓችንና እንዲያነረሳሳ አስለን አሁን እኛ ወግድ ላይ ያለ ልጆች በጣም በጭንቅ ነው ያለነው። ተወግድ በታች አስለን ያጌ የምትባል ሰፈር ላይ ሱብሃንአላህ ዛሬ ብዙ ሰው አልቋል ይላሉ። ግን ይሄ ነው ብዬ ላልልም፣ ግን ብዙ ሰው ተመቷል ይላሉ። አንዳንዱም ደግሞ አንዴ ናት የሞተችውም ይላሉ። ግን ብዙ ቤት ተፈርሷል ነው የሚሉት በከባድ መሳሪያ። እና እስቲ ሁላችሁም ዱአ አድርጉ ማለት ነው። ውድ ጓደኞቼ በጣም ጨንቆኛል። ስልካቸውን በፍጹም አይሰራም፣ ኔትወርክ የለም። ፊቱንም ኔትወርክ ተዘግቷል። ኔትወርክ ተዘጋ እንግዲህ ቀን እየሆነው ነው ማለት ነው። ያኔ ሙካለማ አይሰራም። ዳታ ምናምንም አቆየ እንግዲህ ዳታማ ምን ዘበን እንግዲህ 2 አመቷ ነው ዳታ ተዘጋ። ወደ 2 አመቱ ነው አሁን ዳታ ተዘጋ ማለት ነው። ዳታ ያለበት በየጎራ እየሄዱ ነበረ ፊት። አሁን እሱ ራሱ ተዘግቷል። እሱ ራሱ ተዘግቷል። ሙካለማ ተዘጋ። ቤተሰቦቻችን ምን ላይ እንዳሉ አናውቅም። ወላሂ በሰው ሀገር ሆነን በቃ እኔ እንጃ ጭንቀት የሚያምረው ጭንቀት ያዘን። አላህ ችሎታው ነው የሚስጠለኛ። ቤተሰቦቻችንም አላህ ተዝጉድ አላህ ያውጣልን ማለት ነው። ይሄ የአላህ ቁጣ ነው። አላህ ሱብሃነሁ ወተዓላ ሁሉም ነገር ኸይር አድርጎ ቤተሰቦቻችንን አላህ ያውጣልን ማለት ነው። የንብረቱንም እንግዲህ ተውት ማለት ነው። በስደት ዓለም ያለ ነው 14 አመት 10 አመት 8 አመት የሰራ ነው። ወላሂ የለም በቃ ምንም ነገር ያኔ ንብረት የለም። ግን አሁን ቤተሰቦቻችን እንዲተርፉልን ነው። ወላሂ እኔ ቤተሰቦቻችን እንዲተርፉልን ነው ዱዓ የምናደርገው ማለት ነው። እና ሁላችሁም ዱዓ አድርጉ ማለት ነው ውዶቼ። ተጎረንጅ በታች ያላችሁ ልጆች ሁላችሁም ዱዓ አድርጉ። በጣም እያሳሰበን ነው አሁን በቃ ለሁለት ተከፋፍሎ ህብረተሰቡ ተጎዳ ማለት ነው። ህብረተሰቡ ተጎዳ። ገበያ የለ ምን የለ። የኑሮ ውድነት እንዳለ ሆኖ በቃ የኑሮ ውድነት እንግዲህ ሰው ልጅም ውጭ ያለው ምንም ያለም እዛው እንደምንም ሆኖ ይቀመጣል። እንግዲህ ሰው በራብ የሚሞት የለም። ተዝት ተሳት ቤተሰቦቻችን ተድንገተኛ እሳት አላህ ይጠብቅልን ብላችሁ ወላሂ ሁላችሁም ዱዓ አድርጉ። አትተኙ ማለት ነው። ይሄ ቂያማ ቀን ነው የመጣብን። ዱዓ አድርጉ ማለት ነው። መንገድ ተዘጋጋ። ወዴት ይሄዱ? ወላሂ ምንም ነገር የለ። በደራ እንደምታዩት አሁን በደራ በቱት የሚሉት ሀገር በዛ ነው አሉ። አሁን ዛሬ ማለቹን አዳሩን ፈነዳ ያደረው ማለት ነው። ፈነዳ ያደረው አሁን በዛ ነው ማለት ነው። በቱት የሚሉት ሀገር ከዛ በዛ ተፈነዳ ነው ያደረው። ገብታችኋል? ተፈነዳ ነው የዋለው ማለት ነው። በዛም ያፈነዱት ማለት ነው እንግዲህ ያው ያመራ ልጅ እያለቀ ነው በዛ ማለት ነው። ወላሂ እኛ ምንም የምናውቀው ማለት ነው ህዝቡ ማለት ነው። ወላሂ ምስኪን ነው ህዝቡ። ምን አረገ? እኔ እንጃ። ፍትህ ወዲየት ፍትህ የሚባልም የለ። ወዲ አላህ ብቻ ነው። አላህ ሱብሃነሁ ወተዓላ ያውጣልን ቤተሰቦቻችን ብላችሁ ዱዓ አድርጉ። ዱዓ ያስፈልጋል ማለት ነው። ቤተሰቦቻችን ቤት በቃ በየአልጋው ስር በየጉሬው እንትን ብለው ታላይ እንትኑ ይፈነዳላቸው ላይ እንትን እየፈረሰ ቤቱ የቆርቆሮው እንጨቱ እየተቆማመጠ እየገደላቸው ነው ማለት ነው። ከባድ መሳሪያ እየወረወሩ ነው አሉ። ትናንትና አሁን ሟለቹን እስከ 4 ሰዓት ድረስ ነው ከባድ መሳሪያ ያጌ ላይ እየወረወሩ ያሉት። ባጌ እዚሁ ያጌ ነው ተሚጭሬ ጀምሮ ያጌ ድረስ ታችን ደግሞ ወደ ዲዮ በጠበላ ወደ ዶሮ እንግዲህ ዶሮ ያላችሁ ልጆች ታውቃላችሁ። ወደ ዶሮ የትወረወረ ያለው ማለት ነው። ዛሬ
ትናንትና መዋለቹን እስከ 4 ሰዓት ድረስ ተመሽቱ ፈጅር ላይ ደግሞ ተፈጅር ጀምሮ አሁን ሀሱር ድረስ እየተወረወረ ነበረ። ግን አሁን ስልካቸው አይሰራም። ተዙህር ወዲህ አግኝቻቸው ነበረ። ያው ያምልጠውም በቃ ሁሉም የተሸሸጉትም ድንገት እንዲያው አሾልኮ ስልክ ሰርቶልኝ ተዙህር ወዲህ ሰርቶልኝ ነበረ። ግን ከባድ መሳሪያው እየፈነዳ ነው። ግን ሁሉም በጭንቅ ነው ያለ አሉ ነበረ። ግን አሁን ስልኩ አይሰራም። ስልካቸው ማይሰራ ተኩሱን ማቁሙ ይሁን አላውቅም። ምንም ማቀው ነገር የለኝም። ወላሂ በጣም ጭንቅ ብሎኛል። እኔ ስንቱን ጭንቀት ልቻለው እዚህ እናቴን መም እዚህ ይሄ አረ የዘንድሮ ምንድን ነው? እኔ አሁን ሀገሬ ልገባ ነው። ገብቼ የት ነው የምሆነው? መኪና የለ እናቴን አዲስ አበባ አልገባ መኪና ዝግትግት ብሏል አሉ። ወላሂ በጣም ከብዶኛል። ሁላችሁም ዱአ አድርጉልኝ። እናቴንም አላህ አሽሮልኝ በኸይር እንዲያገኛት፣ ቤተሰቦችንም አላህ ተዝታጉን እንዲጠብቁልን፣ ሀገራችንንም ሰላም እንዲሆንልን ሁላችሁም ዱአ አድርጉ። በጣም ነው እኔ ጭንቅ ያለኝ ማለት ነው። ውድ ጓደኞቼ አላህ ሱብሃነሁ ወተዓላ ሁሉም ነገር ለኸይር ነውና አላህ ኸይር ነገር ይስጠን። አላህ ኸይሩን ነገር ይለግሰን። አላህ ያብርደው። አላህ ያመጣብንን በላ አላህ ያንሳልን። አላህ ሀገራችንን አንድ ያርግልን ብላችሁ ሁላችሁም ዱአ አድርጉ። መቼም በስደት ዓለም ያላችሁ ለቤተሰብ ምን ሆኗል እንዴት ውለዋል ብላችሁ ማሰብ አይቀርም። ሁሉም ቤተሰብ አለን። አስለን አሁን ተጎረንጅ በታች አንድ ቤት 3 4 ልጆች 2 ስደት ላይ ያለ ሞልቷል። ሁሉም ስደት ነው ያለው። ግን እኛ በሰው ሀገር ለፍተን ሀገራችን ገብተን ቤተሰቦቻችን ጋር እንደሳለን እንትንል እንደዚህ ሀሊ ሙሲባ አላህ እያመጣብን ነው። አላህ ያንሳልን። ሁላችሁም ዱአ አድርጉ። እኔ ዛሬ በቃ በጭንቀት ነው ትናንትና ጀምሮ ማለት ነው። ያው የምታውቁም ታውቃላችሁ እናቴ በጣም ታማለች። በቃ አሁን አረፋን ውዬ ሀገሬ ገባለሁኝ ብዬ ተረስቻለሁኝ። ምክንያቱም ያለሁት መካ ነው። ከመካ ጅዳ መንገድ ተዘግቷል። ታረፋ ወዲያ ነው እንጂ አረፋት ይወጣ ሄጄ እናቴና ይቼ በቃ መኪና ትከፈት ወደ ተሻለው ሀገር ይቀመጣለሁ ብዬ ነበር አሳቤ። ነገር ግን እንደምታዩት ነው። እዛም የሚያደርሱ አይደሉም። ምን አለ ህዝቡ ቢያዝኑ፣ ምን አለ አላህን ቢፈሩ። ህዝቡ ምንም ባላጠፋው ነገር ላቸው ላይ የሚወረውሩት ማለት ነው። ወላሂ ህዝብ ለወንድም ለወንድሙ፣ እህቱን ለእህቱ፣ እናቱን በቃ አሁን ይሄ ቤት ብዙ ነገር ይዟል። እዚህ ቤት ላይ ሊወረወር ልጅ አለ፣ ንብረት አለ። ንብረቱን ተውት። እዚህ ቤት ውስጥ ስንት ቤተሰብ ነው ያለ? 5 6 ቤተሰብ ነው። ይወረውራሉ፣ ልቅ ይላሉ። ተመልከቱ እንግዲህ። አሁን አንዲቱ ትናንትና ቀን ነው አሉ የሞተችው። ያጌ ትናንትና ቀን ነው አሉ የሞተችው ቤቱ ላይ ወርውረው። ግን ሬሳዋ እስካሁን አልተነሳም። አሁን ተዙሁር ወዲህ አሾልከው ማለት ነው። እኔ እንግዲህ አሾልከው ወደ ቆላ ይዘዋት ሄደዋል አሉ ሬሳዋን። ወደ እንትና ወደ ቦዬ ማለት ነው። ወደ ቦዬ ናቸው መሰለኝ። ወደ ቦዬ አሾልከው ይዘዋት ሄደው እዛ ሊቀብሯት ማለት ነው። ተኸየሉ እንግዲህ ቀብር እዚሁ አካባቢ እያለ መቅበሪያ አጥተው አሾልከው እንግዲህ ያልዋለችው ያኔ እንግዲህ የሆነ ነገር ሆና አለከማሌ ሞታ ነው እንግዲህ ያኔ 2 ቀን ትታድር አሾልከው ይዘዋት ሄዱት። አንዲቱ ግን ትቀበር አትቀበር አላቅም። እሷም ወደዚህ ወደኛው ናት የሞተችው ማለት ነው። አንዲቱን ግን ወደታች ይዘዋት ወርደዋል ብለው ነበረ። እና ወላሂ በጣም የሚያሳስብ ጊዜ ላይ ነው ያደረስነው። እንግዲህ ያኔ የት እንደሆኑ ሰዎች የሞቱት አላቅም። ሁላችሁም ዱአ አርጉ ማለት ነው። ለየቤተሰቦቻችን ዱአ አርጉ። በዱአ እንበርታ። አላህ ቤተሰቦቻችንን በኸይር እንድናገኛቸው ዱአ አርጉ ሁላችሁም። ይሄ የአላህ ቁጣም ስለሆነ እኔ ያለቀስኩበት አይኔ ያብጣል ስራሱ ማለት ነው። ወላሂ ስልካቸውን ቢቲ ላይ በቃ ቤተሰቦች አልቀዋል። ውርይትል ነው ያዋልኩት።